من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا بعد ውድና የተከበራችሁ የአፍሪካ ቲቪ ተከታታዮቻችን እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል አላህ በሰላም አደረሳችሁ። ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ኢድኩም ሙባረክ። ይህ የኢድ ፕሮግራማችን ነው። እንግዲህ በምንም እንኳን ካላንደር የኢዱን በዓል የሚዘጋው ቢሆንም በስራ ባህሪያቸው ምክንያት የማይዘጉ የስራ ዘርፎች አሉ። ከነኛ መካከል ደግሞ ሕክምና ቅድሚያውን የሚይዝ የስራ ዘርፍ ነው። ከልጅነት እስካሁን ድረስ ያላቸውን የረመዳንና የኢድ ተሞክሮ እያወራን እንቆያለን። አብሮነታችሁ አይለየን እንላለን። እንግዶቻችን እንኳን ደህና መጣችሁ። እንግዲህ ከቀኝ ልጀምርና ለተመልካቾቻችንን እስኪ ራስህን አስተዋውቅልን ከስራ ሙያ ጋር ጭምር። መርሃባ ቢስሚላህ። በቅድሚያ ሁላችሁም እንኳን አደረሳችሁ፣ እንኳን አደረሰን። ስሜ ዶክተር ሁሴን ሀሰን እባላለሁኝ። ተወልጄ ያደኩት በደቡብ ወሎ ዞን ከላላ ወረዳ ትርትና የምትባል ቀበሌ ውስጥ ነው። እዛ ነው ተወልጄ ያደኩት። የተማርኩትም በሙያዬ አሁን ላይ ሐኪም ነኝ። እንዲሁም በሌላ ደግሞ ከሕክምናውም ተጨማሪ በዛው ተያያዥነት ቢኖረውም በሚድዋይፈሪ ወይም በአዋላጅ ነርስ ዲግሪ አለኝ። ይሄን ይመስላል። እሺ ዶክተር፣ እስኪ ወደ አንተ እንምጣ። ቢስሚላህ። ስሜ ዶክተር አብራር ጀዋር እባላለሁ። እኔም የተወለድኩት በስልጤ ዞን ሱሉሉ የምትባል ትንሽ የገጠር ከተማ ነው። ያው ትምህርቴን የተከታተልኩት እዚሁ አዲስ አበባ ነው ከልጅነት ጀምሮ። በዚህ አጋጣሚ ያው ሁላችሁንም እንኳን ኢድ ሙባረክ ማለት እወዳለሁ። ስለዚህ ያው ትምህርቴን አሁን ከረንትሊ እየሰራ ያለሁት እዚህ የካቲት 12 ሆስፒታል አበበች ጎበና ማህፀንና ጽንስ ስፔሻሊቲ ሬዚደንት ሐኪም ነኝ። እዛ በማገልገል ላይ እገኛለሁ ማለት ነው። ማሻአላህ። እንግዲህ ወደ ዶክተር ሁሴን እንምጣና ዶክተር፣ እንግዲህ የልጅነት ህይወት በረመዳን ምን ይመስል ነበር? እንዳገለጽክልን ወደ ወሎ አካባቢ ደቡብ ወሎ ነው የተወለድከው እና እንደው ያኛው አካባቢ በደረሳነት ህይወት ብዙ ይታወቃል እና ደረስነትስ ሞክረሃል የሚለውን በዛው አያይዘህ ብትነግረን። መርሃባ። ያው እንግዲህ ወሎ አካባቢ እንደሚታወቀው የደረስነት ህይወት በጣም ኮመን ነው። እንደውም አሁን ትምህርት ምናምን አሁን ላይ ነው እንጂ የመጣው ድሮ ደረስነት ነው እኛ አካባቢ ያለው። እና በወሎ በጣም የሚገርመኝ ነገር አለ። ድሮ ላይ እንዴት ነው የሚደረገው? አንድ ልጅ ለምሳሌ 6 ወንድ ልጅ ወይ 7 ወንድ ልጅ ቢኖረው እንዴት ነበር የሚደረገው? አሁን አልሐምዱሊላህ ቀርቷል። ግን በፊት ላይ አንዱ ደረሳ ይመደባል። ያው ደረስነት ከሆነ በቃ የእሱ ስራ ደረስነት ብቻ ነው። እርሻ አይመለከተውም፣ ትምህርት አይመለከተውም፣ ምንም አይመለከተውም። እስከ ጥግ ድረስ ያው በደረስነቱ ከሰፈር ሰፈር እየሄደ ምናምን ይቀራል። ተማሪውም እንደዛ ነው። በግብርናውም ደግሞ የተመደበ ያው የግብርና የሱ የስራ መስኩ ነው ማለት ነው። እኔ እንግዲህ ያው እኔን እንዳጋጣሚ ሆኖ ትንሽ አባቴ ድሮ የሱ ጓደኞች ተምረው እሱ አልተማርም ነበር እና እኔ ወደ ትምህርቱ እንዲያዘነብል ነው የተደረገው። የቤቱም ብቸኛ ወንድ ልጅ ነው የነበርኩኝ እና ትምህርት እንዲማር በጣም ይፈልግ ነበረ። ያው ከትምህርት ጎን ለጎን ደግሞ ያው እረኝነቱ አለ። ሁለተኛ ሙያዬ ያው እረኝነቱ፣ አልፎ አልፎ አረም ማጨዳ፣ የግብርና ስራዎች ናቸው ያሉት። አንድ ጊዜ ደረስነት ያው ትንሽ አንዳንዴ ክረምት ላይ ምናምን መሄድ እንፈልጋለን እና ደረስነት ካለሁበት ሰፈር ወጣ ብዬ ክረምት ላይ ሄጄ ነበረ እና በአጋጣሚ ውጭ ላይ ስናየው ደረስነት ህይወት በጣም ቀላል ይመስላል፣ ግን ሲገባበት በጣም ከባድ ህይወት ነው እና ትዝ ይለኛል በመኪና ተሳፍረን ጠፍተን እንሄድ ነው ጓደኛዬ ጋር እና እዛ ደረስነት ቦታ ስንሄድ በጣም እርቦናል። በጣም ቁርስ ምሳ እራት ምናምን አልተበላም። እዛ ስንሄድ ከተማ ኮምቦልቻ ምናምን አካባቢ ስንሄድ ከተማ ውስጥ ደረስነት የለም፣ ወደ ገጠር ውጡ ምናምን አሉን። እዛ ገጠር ቦታ እንደደረስ ልክ ተማሪዎች የደረሶቹ ምናምን ቂራ ቀርተው ማታ የሚለቀቁበት ሰዓት ላይ ምግብ ውጭ ላይ ይኖራል እና ሲለቀቁ ምግብ ሩጦ ምናምን ያን ይበላሉ እና በጣም ያኔ በጣም ርቦኝ ስለነበረ የሆነ ደረሳ ሩጦ ያን ምግብ እንደዚህ ፈስ አድርጎ ምናምን
ሰጥቶን ራባችን ያስታገሰን እስካሁን ድረስ አረሳው እና ያን በላን። ከዛ ደረሶች ጋር ገባን ምናምን። ያው ቤት ብቸኛ ወንድ ልጅ ነኝ ምናምን አንዳንዴ ያው መቀማጠል የሚባል ነገር አለ። እንደዚህ አይነት ስለነበረ ያደግኩት የገበሬ ቤትም ቢሆን በጣም ቤተሰቦቻችን እንከባከቡን ነበር እና አልቻልኩም። ያው የደረሳ ህይወት ትንሽ ይከብዳል። ስናያቸው አሁን ኢልም ላይ ምናምን ተቀምጠው በቀላል ያገኙት ይመስለናል። ብዙ መስዋዕትነት ተከፍሎበት ነው የመጣውና ምግቡ ያው ትንሽ ከበደኝ እና ጓደኛዬ ነበር ያመጣኝ። ከዛ ደግሞ ያው ሰፈር ላይ እንትን ሽርጥ ምናምን መሸረጥ አለበት ቀሪያ ምናምን ለማለት እና ሽርጥ ግዙ አሉን። ብር የለም ከየት ይምጣ እና ወደ ኮምቦልቻ ወደ ከተማ ሄዳችሁ እንደዚህ ሸቅላችሁ ምናምን ሽርጥ ምናምን አሉን። እኔ ያው እንደዚህ አይነት ልምዱ የለኝም እና ኮምቦልቻ ገበያ መካከል ሄደን ወዛደር ምናምን ሲባል ልክ ልሄድ ስል እቃው ላነሳ ስል ይመጡና ይገፉኛል። ሌላ ሰው ይወስዳል። አሁንም ደግሞ ሌላ አገኘው ስል ሌላ እንትን ይለኛል። ህፃን ነኝ ምናምን በጣም ፈተና ሆነብኝ። ከዛ በመቀጠል ደግሞ የሆነ ሰው እንዲያጋጣሚ አገኘሁኝ የሚያሸክመኝ። ልክ ተሸክሜ እየሄድኩኝ ቲማቲም ነው ትዝ ይለኛል 2-3 ቲማቲም ወደቀብኝ እና እሱን በቃ አንተ ዝም ብለህ ትጥላለህ ምናምን አለና ተቀበለኝ። ብርም ሳላገኝ ቀረሁኝ። ከዛ በቃ በጣም ተጨነኩኝ፣ ራበኝ፣ ደከመኝ። ከዛ ከተማ ላይ ውስጥ ደግሞ ጓደኛዬ ጋር ለስራ ተለያይተናል እና የሆነ ቦታ ላይ አገኘሁት ከተማ ውስጥ። ልክ ሲይዘው አጋያስኩትና አህመድ አቤት፣ ወደ ሀገር ትሄዳለህ አትሄድም? የእናቴን እንጀራ አልበላም ብዬ ጠግቤ ትኩሱን እንጀራ ትቼ መጥቼ ዝራብ ልሞት ነው፣ ትሄዳለህ አትሄድም አልኩት። አይ እኔ አልሄድም፣ አንተን ያመጣኸኝ ብር አምጣ አልኩት። 2 ብር ወይ 3 ብር ብቻ ረሳሁት ነበረ። እሱን ሰጠኝ። አንተ ሳፈሬ ወደ ሀገሬ ተመለስኩኝ። ከዛ ልክ እንዲገባሁኝ እናቴ ያልኳት አቤት፣ እዚህ ቤት ድረስ መጥቶ እንዳትመልሽ በቃ በደንብ ብሎ እና ችግሩን እኔ ቀምሼዋለሁ አይቼዋለሁ እና አልኩኝ። እና ከዛ ጊዜ በኋላ ለደረሳ በጣም ክብር አለኝ። ይሄን ይመስላል የደረስነቱ ህይወት በተመለከተ ይሄን ይመስላል። የአህመድንስ መጨረሻ ያውቃሉ? አህመድ ጓደኛዬ፣ እሱ ደግሞ ወደ እንትን ገባ። ጎረቤታችን ነው፣ ዘመዴም ነው፣ በጣም ጓደኛዬ ነው፣ ሷሂቢ ነው። እሱ ደግሞ ያው ለስራ ያው ወደ ስራ ወደ ካስፖ ምናምን ገባና ወደ ነጋዴ አሁን እሱ ደግሞ ምን አለ ዩኒቨርሲቲ ውስጥ እንዲያጋጣሚ የገባው ዩኒቨርሲቲ ነው ማስተናገድ ተማሪዎች ምናምን እና እዛ እያስተናገደ ከዛ አንድ ቀን አሰብኩ አለ እኔ እዚህ መጥቼ በወጣትነቴ የተማሪ አስተናጋጅ ሆንኩኝ። አገሬ ተመልሼ ትምህርቴን ብማር እኔ እንደነሱ አስተናጋጅ የለም ወይ በቃ የሚለው ሐሳብ መጣልኝ። ይሄን አሰብኩኝና አለና ክረምቱን ሸቀል አደረገ። ደብተሩን ገዛ፣ ልብሱን ገዛ፣ ቀጥታ መጣ፣ ትምህርቱ ጀመረ። አሁን ተመርቋል ኦልሬዲ እና ጥሩ ሁኔታ ላይ ያለው አልሐምዱሊላህ። እስኪ ዶክተር አብራር ወደ አንተ የልጅነት ጊዜዎችን እንምጣና እስኪ እንዴት ነበር ልጅነት ያለፈው? ወላሂ በልጅነቴ እኔ እንዳልኩት ያው ቀደም እንደነገርኩ እኔ ያው የተወለድኩት ክፍለ ሀገር ነው። ግን አጋጣሚ በእኔ ህይወት ትልቅ አስተዋጽኦ እና ወይም ደግሞ ተጽዕኖ አሳድሮብኛል ብዬ የማስበው አንድ አጎቴ ያለ በጣም ወደው ከድር ይባላል። ከድር ረሺድ የእናቴ ወንድም ነው ማለት ከቤተሰባችን በጣም የተማረም እሱ ነው ከቤተሰባችን ማለት ነው። እና ትምህርት በጣም ይወዳል እና እኛ ህይወት ላይ ትንሽ በጣም ትልቅ የሆነ አሻራ ጥሎብኛል ብዬ አስባለሁ። ከልጅነቴ ሲጀምር ማለት ድሮ ክፍለ ሀገር ምናምን ሲሄድ አንዳንዴ በቃ በጣም ኢምፕረስ ያደርገኝ ነበር እሱ እና ሲመጣ ቤተሰብ ለመጠየቅ ወላጆችን ለመጠየቅ እኔ አጋጣሚ አያቴ ቤት ነው ህፃንም እያለሁ በህፃንነቴም አያቴ ቤት ጋር ነበርኩኝና ሲሄድ በቃ እሱን እያየሁ በጣም ኢምፕረስ ሆን ነበረ ማለት አንዳንዴ እሱም እንድንማርም አንዳንዴ ይነግረን ነበር። ህፃንም ሆኜ በቃ ይሄ ይዞት የሚመጣው ነገር ምናምን ቤት ሲሄድ ማለት እሱ እኔ በእኛ ተጽዕኖ ለማሳደር ይመስለኛል አንዳንዴ እሱ ራሱ እንደዚህ የሚያደርገው አዳዲስ ብሮችን ከባንክ እያወጣ ይሄ 1 ብር ኖቶች 10 ብር ምናምን 100 ብሮችን አዳዲሶችን ይዞ ይመጣ ነበርና እነሱን ሲሰጥ ለቤተሰብ ምናምን የሆነ በቃ ማላ የሆነ ለኛም ሲሰጥ ምናምን በጣም ኢምፕረስ ያደርገኝ ነበር። ማለት መማር በቃ የሆነ ትልቅ ቫልዩ እኔ ውስጥ በጣም ህፃን ስለነበርኩኝ እንትን አደረገኝ ትንሽ የሆነ ኢምፓክት ፈጠረብኝና ትምህርት እንድወድ አደረገኝ። በዛው አጋጣሚ ያው እሱ ትልቅ ሆነ ወደ ትምህርት እንዳደላ አደረገኝ። የደረስነት ህይወት እንኳን ብዙም እኔ ያለ እንትን አላልኩትም። አንደኛ በልጅነቴ ነው የወጣሁት። አካባቢውም አይጋብዝም እንትን ደረስነት ነው ምናምን አይደለም ብዙም እንትን አላልኩም። ከዛ ያ አጋጣሚ በቃ ያው ወደዚህ ሺፍት አደረኩና ጎበዝ ስለነበርኩኝ ትምህርት ላይ በጣም ፈጣን እንትን ነበረኝና ቶሎ ነበር እንትን ምለው። ያው እሱም ማለት እንትን ነበር እንደዚህ ሲያስጠናን ምናምን የመያዝ ነቅሜን በጣም ይሄ ልጅ በጣም የትምህርት እንትን መስጠት አለበት በጣም ጎበዝ ነው
ምናምን ከቤተሰቡ በጣም መማር አለበት ብሎ በቃ ማለት ከክፍለ ሀገር ወደ አዲስ አበባ መጣኝ ማለት ነው። በልጅነቴ ያው እዚህ ነው እንትን ያልኩት። እዚህ ጎን ለጎን ያደግኩት ወደ 6 ኪሎ አካባቢ ነው መጀመሪያ የነበር ነው። 6 ኪሎ ከአዲስ አበባ ዩኒቨርሲቲ ፊት ለፊት ነበረ ቤታችን። ትዝ ይለኛል እዛ ቢዚ ነበርኩኝ ማለት ቀልድ አያውቅም እሱ በትምህርት ድርድር አያውቅም። ፖሊስ ነው ስራ የመንግስት ሰራተኛ ነው ሄዶ ይመጣል ምናምን። እኛ ጊዜ ማጥፋት የሚባል ነገር የለም። በቃ እሱ ቤት ሲመጣ ቁጭ ብለን እንዲህ ወሬ ምናምን ካወራን ካየን በጣም ነበር የሚቆጣን። ቀልድ አያውቅም ማለት እንደዚህ ቀልድ ምናምን ድርድር አያስፈልግም። በቃ ወይ እያነበብን መጽሐፍ ገልጠን ምናምን ቁጭ ማለት አለብን። ሌሎችም ነበሩ የአክስት ልጆቼ ምናምን ነበሩና በጣም ትምህርት አፍቃሪ ነውና ያወዳድረን ነበር። እዛ ማታ ማታ በቃ የነበረው ድባብ የጥናት ድባብ ምናምን አለና ሲያወዳድረን ምናምን ትዝ ይለኛል። ማለት በልጅነት በጣም ኢምፕረስ ያደርገኝ ነበር። በቃ አወዳድሮን አንደኛ ወጥቼ ምናምን የአንድ አክስቴ ልጅ ሁላ ነበረና አብደረዛቅ የሚባል እንዲህ ማታ ስንወዳደር እኔ ገና ህፃን ነኝ፣ እሱ እንደውም ትልቅ እንትን ብሏልና ፈተና ተፈትነን የሆነ ፈተና ፈትኖን በጣም አሪፍ በለጥኳቸው ሁሉንም። እኔ በጣም ማለት ኦልሞስት እኔ ምንም እዚህ ግባ የምባል ሰው አይደለሁም። ያን እያየ ጭራሽ እንትን መልቀቅ የለብኝ ብሎ እስከ መጨረሻው ድረስ ያው እንትን ብሎኝ በዛው እንትን አልኩኝ። ያው ቁርአን የተወሰነ ሞካክሬያለሁ። በትርፍ ሰዓቴ ቁርአን የምቀራ ነበረ። እዚህ መስጊዶች ወደ 6 ኪሎ አንድ ትንሽ መስጊድ አለች፣ እዛ እቀራ ነበረ። የልጅነት ህይወቴ በዚህ ነው ያለፈው። አልሐምዱሊላህ። እስኪ ወደ ዶክተር ሁሴን እንመለስና ረመዳን ትዝታዎች እንዴት ነው? የትኛው አካባቢ ላይ ጾም እንደጀመርክና የጾሙስ ሂደት እንዴት እንደነበረ፣ ያው ቤተሰብ ጋር የሆኑ ነገሮች የሆኑ ትዝታዎች ይኖራሉና የት አካባቢ እኛው እድሜ አካባቢ ጀመርክ? የቤተሰቦችስ ምላሽ ምን ነበር በወቅቱ? መርሃባ። ጾምን በተመለከተ ያው ስገምት በጣም ልጅ ሁኜ የጀመርኩ ነው የሚመስለኝ። በቃ ሰው የሰራው ስራ መስራት በጣም ደስ ይለኛል እና መቼ እንደጀመርኩ ግን እርግጠኛ አይደለሁም። ግን ከጾም ትዝታዎች ውስጥ የማይረሱኝ ያው በእኔ እድሜ ራሱ ብዙ ለውጥ ቢኖርም ድሮ ሰዓት አልነበረም እና ሰው የሚነሳው በዶሮ ጩኸት ነው እና ያን ጊዜ ያረሳው። አንዳንድ ተንኮለኛ ዶሮች አሉ 8 ሰዓት ላይ ምናምን ይጮሃሉ እና ለሌሊት ሱር በልተ ምናምን ሌሊቱ አይነጋም። እንደዛ ነገሮች ነበሩ። አንዳንድ ጊዜ ወፍ ከጮኸ ይቆማል እና አንዳንድ በቃ ተንኮለኛ ወፎች ገና ሰዓቱ እንትን ሳይል ይጮሃሉ። በቃ ነግቷል ብለን እንተኛለን እና እንደዛ ነበሮች ያ ጊዜ አንዳረሳም። ሌላ በተረፈ ያው ቤተሰብ ደግሞ እንዲጾም ብዙ ጊዜ አይፈቅዱም፣ አይከለክሉንም። ግን እንድናፈጥር ነው በደንብ የሚገፋፉን ምናምን። አንደኛ ያው እንትን ማለት ከብት መጠበቅም በግ መጠበቅም አለ፣ ይደክመናል። በዛ ላይ የቤተሰብ ይሄ እዝነቱ አለ እና እንጾማለን። ከዛ ልክ ጠዋት ከእንቅልፋችን ስንነሳ የእናንተ የልጆች እስከ ጠዋት ድረስ ነው፣ እስከ ቁርስ ድረስ ነው ይባላል። አንዳንዴ ቁርስ ላይ እናፈጥራለን። አንዳንዴ ደግሞ ወይ እንግዲህ ወይ ቁርስም ላይኖር ይችላል፣ ከሌለ ካልተሰራም ወይ ምናምን ከሆነም ደግሞ እስከ ዙህር ድረስ ምናምን ይሉናል። እኛም ደግሞ አንዳንዴ ረመዳን ላይ ያው ሁሉ ነገር ትንሽ የተሻሻለ ነገሮች ስለሚሉ ጠዋት ላይ ስናየው ላያስችለን ይችላል እኛ ራሱ። ከዛች ብድግ አድርገን እንበላለን። ሌላው ደግሞ ማረሳው ውይ አባቴ ውሃ ጠማኝ ምናምን ስለው እንዴ ውሃ እኮ አይፈታም እንዴ እናታቀም እንዴ ምናምን ይላል። ስለዚህ ውሃ እንጀራ ደግሞ ምናምን ሲሆን ምግብ ሲሆን ደግሞ ውሃ እኮ ነው የሚፈታው ምግብ አይፈታም ምናምን እንባላለን ምናምን። እንደዛ እያደረግን የተሸዋወርን የተወሰነ አመቶችን ከገፋን በኋላ 10 አመት አካባቢ የጀመርኩ ይመስለኛል ጾም። ብዙም ጠንካራ መባል ነገር ነኝ እና እዳፈራለሁኝ። በዚህ ሁኔታ እነዚህ የጾም ትውስታዎች ይሄን ይመስላሉ። ጾም አንዳንድ አካባቢዎች ላይ ያው የዶሮ ጩኸት የሚባለው ዶሮዎች ሚድናይት አካባቢ የሌሊቱ 1/3 በኋላ እንትን ይላሉ። ወፎች ደግሞ ንጋት አካባቢ ፈጅር ላይ ነው የሚነሱት ተብሎ ስለሚታመን ያው የፈጅር ሰላት አዛንን ከወፎች ጩኸት ጋር የሌሊቱን የመጨረሻ 1/3 ደግሞ ከዶሮ ጩኸቶች ጋር የማገናኘት እንትኖች አሉ እና የተለመዱ ነገሮች ናቸው። ወደ ሰሜኑ አካባቢ ዶክተር አብራርን እስኪ አንተንስ እንዴት ነበር? ያው ከተማ ነህ በእርግጥ አዲስ አበባ ላይ የዶሮ ጩኸትና የወፍ ጫጫታ አይጠበቅም። አዎ እኔ ላይ እንኳን ምናልባት ክፍለ ሀገር ስወጣ እኔ 8 ዓመት 10 ዓመት እርግጠኛ አይደለሁም ማለት በስንት ዓመት እንደወጣሁ ክፍለ ሀገር የተወለድኩት እዛ ስለሆነ ማለት ነው። ግን ትዝ የሚለኝ በጣም ህፃን ሆኜ ክፍለ ሀገር ላይ አንደኛ ማታ ጠዋት ማለት ስሁር ቤተሰብ ተነስቶ ከበላ ካልተነሳው በጣም በሳጭ ነበር መነሳት አለብኝ ብዬ ስለማስብ ማለት ነው። ሁለተኛ ደግሞ ሌላው ገጠመኝ ምንድነው ከአባቴ ጋር አባታችን በጣም ይወደን ስለነበረ
ጾም ለመጾም እኛ ማለት ፍላጎት ነበር። ከጓደኛ ጋር ፉክክር አለ፣ ከጎረቤት ጋር ምናምን የጾምኩኝ ምናምን የሚል ነገር አለ አይደል? እንደዛ ነገር ነበርና እና አባታችን በጣም ይሸውደን ነበረ። ምንድን ነው የሚለው በጣም ህፃን መቼም የማይጠፋኝ ማለት ነው። አሁን ላይ ሆኜ ሳስበው በጣም ነው የሚገርመኝ እና ጾም እያዘው ህፃን ልጅ ጨብጣችሁ ጠዋት እጃችሁን ከለቀቃችሁ ጾማችሁ ይጠፋልና ጨብጣችሁ እስከ 6 ሰዓት ፉክራችን እሱ ነበረ። ምንም ስለማናቅ በጣም መቼም ማረሳው ማለት ነው። አሁን ሳየው ኮሚክ ነው አባታችን ትንሽና በጣም ይቀልዳልና ቀልደኛ ነውና በጣም ይገርመኛል እስካሁን ማለት ሳስበው። አሁን ራሱ ቤት ስንገናኝ ምናምን አስታውሰው በጣም ነው የሚገርመኝና ያ ነገር መቼም ከረመዳን ጋር በተያያዘ መቼም የማይጠፋኝ እንትን አለ። አዲስ አበባ ላይ እዚህ ከመጣሁ በኋላ እንኳን ያው እንዳልኩ እንትን ኃላፊነቱም አለ። ሁለተኛ ያው በልጅነቴ ቶሎ ማገናዘብ ነው የጀመርኩት። ወደ እንትን ቁም ነገር ነው የገባሁት ቀጥታ ወደ እንትን ማለት ይሄ እንትን ጊዜዎች አልነበሩኝም እና በቃ አዲስ አበባ ከመጣሁ በኋላ ኮምፕሊትሊ እንደምጾም ነው እንጂ ሳፈጥር ደስ አይለኝም። ጾም ነበረ ግን እድሜው እርግጠኛ አይደለሁም። እድሜው በስትክክል ስለማላውቀው ማለት ነው። እስኪ ከልጅነት እንግዲህ ያው ቀጥሎ የሚመጣው የተወሰኑ ነገሮችን ዘለን የዩኒቨርሲቲ ህይወት ነው እና የሚመጣው ያው ሜዲሲን በባህሪው ብዙ ማንበብ የሚጠይቅ ነው። ሌላው ደግሞ እንደ በሀገራችንም በሌሎችም ዓለም ከዱሬሽኑ አንጻር ከቆይታውም አንጻር ዩኒቨርሲቲ ውስጥ ረጅም ጊዜ የሚቆይበት የትምህርት ዘርፍ ነው እና ይህን ረጅም ጊዜ ካምፓስ መቆየት ይህን ረጅም ሰዓታትን በጥናት ማሳለፍ የሚጠይቅ ፊልድ ከረመዳን ጋር እንዴት አዋህዳችሁ ተዘለቃችሁ የሚለውን ለሁለታችሁም የሚቀርብ ጥያቄ ነው። ከዶክተር ሁሴን እስኪ ልጀምር። መርሐባ። እውነት ነው ሕክምና ትንሽ ያው ጫና ያለው ዲፓርትመንት ነው። ብዙ ጊዜ ይወስዳል። አጋጣሚ ነው ደግሞ እኔ ከሕክምናም ደግሞ ትንሽ በርከት ያለ ጊዜ ነው ዩኒቨርሲቲ ላይ ያሳለፍኩት እና አጠቃላይ እንግዲህ ጥናት ይኖራል፣ ከዛ ሮመዳን ይኖራል። በተለይ ፈተና ሲኖርና ሮመዳን በአንድ ሲሆኑ በጣም አስቸጋሪ ነው የሚሆነው። ሃንዳውት መደራረብ የሚባል ነገር አለ፣ ኢባዳ አለ፣ በዛ ድካሙ አለ እና ሶስቱ ነገሮች በአንድ ማስኬድ በጣም ይከብዳል። ኢቭን ሌላ ነገር እንደው ባይሆን ራሱ ምንም ሰው ራሱ ባይሰራ ፈተና አለብኝ የሚለው ሀሳብ ራሱ ምክንያቱም ሰው የሚያስበው ፈተና መውደቁ ብቻ አይደለም የሚያስበው ለሚቀጥለው ዓመት ይህንን የሚያስጠላ ዓመት መድገም ከባድ ነው። ይሄ ጥናት አለብኝ፣ ከሐኪሞች ጋር መፋጠጥ የሚባል ነገር አለ፣ እንዴት እሆናለሁ፣ ስለዚህ ለሚቀጥለው ዓመት ይሄ ደግመ ነው የሚለው ጭንቀቱ ራሱን የቻለ አንድ እንትን ነው እና በጣም ነው አስቸጋሪ የሚሆነው። እንደው ዱዓው አንዳንድ ጊዜ አሁን በቃ የሆነ ፈተና አለ፣ የፈተና ስኬጁሎች ይታወቃሉ እና ሁሌም ሙስሊም ተማሪ ብዙ ጊዜ ከረመዳን በፊት ነው ከረመዳን በኋላ ነው የሚለውን ነገር ካልኩሌሽን ይሰራል እና ረመዳን ከሚገናኝ ከሆነ በቃ ወይ ቀድሞ ማጥናት ሊኖር ይችላል፣ በተቻለ መጠን ማለት ነው። ስትረሱ ያው ያለ ነገር ነው። እኔ እንደ አጋጣሚ ሆኖ ምንድነው መጀመሪያ ኤክስፒሪያንሱ ነበረኝ በአዋላጅ ነርስ ስማር እና በኋላ ላይ ሕክምና ስማር ምንም አልከበደኝም አልሐምዱሊላህ። እኔ አልከበደኝም ማለት ግን ስትረሱ ቀላል ነው ማለት አይደለም። በጣም ከባድ ነው፣ የሚያስቸግር እንትን ላይ ነው። አልሐምዱሊላህ እኔ በጣም ሕክምናን ስማር እንዲሁ ለየት የሚለው ነገር ብዬ የማስበው ያኛው ኤክስፒሪያንስ ስለነበረኝ ምንም ሳልጨነቅ በከፈታ ብዬ መተኛት ያለብኝን ተኝቼ በቃ መስራት ያለብኝ ሌሎች ስራዎችም እየሰራሁ ነው የተማርኩት እና አልሐምዱሊላህ በዚህ መልኩ ነው ያለፈው እኔ ጋር። ያኛው ማለት ሚድዋይፈሪው መጀመሪያ ስለነበረ የመጀመሪያው ቢኤስሲ ዲግሪው በዛ ስለነበረ ማለት ነው። እሺ ዶክተር አንተስ ምን ይመስል ነበር? ወላሂ እኔ ጋር ያው እኔ ሜዲሲን ትምህርት ነው የተማርኩት መቀሌ ዩኒቨርሲቲ ነው። ያው መቀሌ ዩኒቨርሲቲ እንደምታውቁት ከሀገራችን ካሉ አንጋፋ ዩኒቨርሲቲዎች አንዱ ነው እና እዛ ሲሄድ አጋጣሚ ሆኖ ጥሩ ጀማዎች ነበሩና መቀሌ ጀማው በጣም የተጠናከረ ጀማ ነበርና ከቤተሰብ መለየቱ ትንሽ እንደ መጀመሪያ አካባቢ በጣም ይከብዳልና ያው ከቤት ተነጥሎ ልብስ ችሎ ማለት ሁሉ ነገር መጀመሪያ ቤት ምግብ ተሰርቶልና ምን በላይ ነበርን ሰዎች። ከዛ በኋላ በራሳችን ስኬጁል ነው መንቀሳቀስ የምንጀምረው ሁሉንም ነገር ማለት ነው እና እንደ አጋጣሚ ሆኖ እዛ ማሻላ ነበረ። እንደገባው አሪፍ ጀማዎች ገጠሙኝ። ጥሩ ጀማ ነበረ የተቀበሉኝ። ጓደኞቼም በጣም አሪፍ ጓደኞች ነበሩ። አጋጣሚ ሙስሊም ጓደኞቼ በጣም አሪፍ ኖች ነበሩና ከእነሱ ጋር የምናሳልፋቸው ህይወቶች እስካሁን ራሱ ሳስባቸው በጣም ደስ ይለኛል። ያን የነበረኝ እንትን ራሱ ወኔ ማለት ጎን ለጎን ትምህርቱ በጣም ከባድ ነው። ሜዲሲን ያው እንትን ይፈልጋል። ይሄ በየሰዓቱ ኢንካሬጅመንት፣ ተስፋ መቁረጥ አለ ምናምን፣ ቴንሽኑ አለ። በጣም ረጅም መጽሐፍ ነው የምናነበው። ረጅም ሰዓት ቁጭ ብሎ መቀመጥ አለ። ከባድ ነው። እዚህ ጋር ፈተና አለ። ቅድም ዶክተር ሁሴንም እንዳለው ማለት ነው
ረመዳን አለ። እኔ ከረመዳን ጋር በተያያዘ እንደውም እኔ በጣም ደስ የሚለኝ የነበረው ረመዳን ሲመጣ በጣም ነበር የምንጠነክረው። እንደውም ለማንበብ ማለት ነው። መንፈስ በጣም ጠንካራ ሲሆን የመያዝ እንትን በጣም ይጨምራል። ባይዘ እንደምናስበው አይደለም። በቃ መስጊድ እንሄዳለን፣ ሰላት እናሳልፍም። ቅርብ መስጊድ አለ፣ እዛ አካባቢ እንሰግዳለን። በፕሮግራም ነው የምናነበው። ስናፈጥር ተሰብስበን በጀማ እናፈጥራለን እና በጣም ገራሚ የሆነ ድባብ ነበር የነበረን እና ሌላው እንደውም እዛው ከተነሳው አይቀር ማለት ግቢ ላይ ከነበሩ ጀማዎች መሐመድ ጀማል የሚባል ግቢ ላይ ጥሩ ጀማ ነበርና ቤት ተከራይቶ ነበር ጀማው ማለት ነው። ተራዊህ ምናምን የምንሰግድበት ቦታ ነበረ። እዛ እየሄድን ተሰብስበን ጀማው ማለት ነው ተራዊህ እንሰግድ ነበረ። በጣም ገራሚ ጀማዎች ነበሩ። መሐመድ ጀማል የሚባል አንድ እዛው የነበረ ነርስ ነውና እሱም እንደዚሁ የራሱ ቤት ነበረውና እሱ የሆነ ቤት ተከራይቶን እንደፈለግን ነበር እንትን የምንለው። ወላሂ ምንም አልተሰማን። ከቤተሰብ እንዳለን ነበር የሚሰማን፣ እንደ ቤተሰብ ማለት ነው። እዛ እንሰግዳለን። መቀሌ ሙስሊሙ ማህበረሰብ በጣም እንግዳ ተቀባይ ነው። ትዝ ይለኛል በየእንትኑ ረመዳን በመጣ ቁጥር አፍጥር በቃ አናዳርስም ነበር። በአንድ ቀን 2 3 ጥር ነበረ። ጀማውን ማስፈጠር ሰው በጣም ይፈልግ ነበር፣ ሙስሊሙ ማህበረሰብ ማለት ነው። የሀያ ነገር መቼም አይጠፋኝም እና ማሻላ ነበረ እና በጣም ጥሩ ጊዜ ነበር ያሳለፍኩት። ያው ዶክተር እስኪ አሁን እንግዲህ እንደየዩኒቨርሲቲዎቹ ልዩነት ማለት ከምንኖርበት በመደበኝነት ከምንኖርበት አካባቢ እንደየዩኒቨርሲቲዎቹ ርቀት ተማሪዎች በተለያየ መልኩ ኢድን ያሳልፋሉ። አንዳንዶች እዛው የተማሩበት ቤተሰብ ያለበት ከተማ የደረሳቸው ቤተሰብ ጋር ያከብራሉ። ሩቅ የሆኑት ካምፓስ ያከብራሉ። አንዳንድ ደግሞ ያው ዩኒቨርሲቲ ያለበት አካባቢ ላይ የቅርብ ዘመድ ምናምን ያላቸውም እንደዛ ሄደው ያከብራሉ። አይ ቲንክ አርባ ምንጭ ዩኒቨርሲቲ ነበር መሰለኝ የተማርከው ሜዲሲኑን እና ኢድ እንዴት ነበር? ዩኒቨርሲቲ ተማሪዎቹ እንዴት ያከብሩት ነበር? ዩኒቨርሲቲው ራሱ እንዴት ያከብረው ነበር? አንተ ደግሞ እንደ ግለሰብ እንዴት ነበር የምታሳልፈው? መርሃባ። እንግዲህ ኢድን በተመለከተ ያው አርባ ምንጭ በመጀመሪያው ዲግሪ ነው እዛ የተማርኩት እና እንዴት ነበረ? ያው ኢድ ብዙ ጊዜ እውነት ለመናገር ወደ ሰሜኑ ብዙም ኮመን አልነበረም በሰዓቱ። አሁን ላይ ነው። አሁን ላይ አልሐምዱሊላህ እኔ ራሱ ሲሄድ ይሄኛ ሀገር ነው ወይ እስከምልበት ደረጃ እጅግ በጣም በደመቀ ሁኔታ በተለይ አረፋ ላይ ምናምን ሌላ ቦታ ራሱ ከምናየው በላይ እንትን ብዙ ለውጦች እያየሁ ነው። ድሮ በነበርንበት ሁኔታ ግን ኢድ ላይ ብዙም ትኩረት አልነበረም። ሌሎች የባህል ነገሮች ወይም ከእስልምና ጋር የሚጋጩ ባህሎች በዓላቶች ምናምኖች እነሱ ነበሩ የሚከበሩት እና ብዙም ስለ ኢድ አከባበር ውስጤ ላይ የሆነ ፍላጎቱ ምናምን እንትን ሳይል በፊት ነበር ዩኒቨርሲቲ ጆይን ያደረኩት እና ይሄ ህይወቱን በተለይ የጀምዓ ህይወቱን የዲን ህይወቱን ምናምን በጣም በቃ ያየሁት ዩኒቨርሲቲ ላይ ነበረ። በእርግጥ ጾም በጣም ጥሩ ነው። እኛ ሀገር ላይ ጾማት በጣም ሁሉም ነው የሚጾመው። ጾም ሁሉም ሰው ነው እና ሌላው ደግሞ ከዚህ በተጨማሪ የመጨረሻዎቹ 10 ቀኖች አካባቢ ሶደቃ ደግሞ በጣም አለኝ ሀገር ላይ እነዚህ ነገሮችን አረሳቸውም። ያው ኢድ በዓሉ እንትን ባይልም በተለይ በዚሁ አጋጣሚ ይሄ እንትኑ ሶደቃ ሲኖር በጣም የማረሳው ነገር ዛሬ እኛ ቤት ይሆናል፣ ነገ ሌላ ቤት፣ ከዛ በኋላ ደግሞ ሌላ ቤት ነው እና ምን ይፈጠራል? እኔ ያው እረኝነት ምናምን ከብት ስንጠብቅ ዛሬ እኛ ቤት ከሆነ ፕሮግራሙ የዛ ሁሉ የልጆቹ አለቃ በቃ ቦስ እኔ ነኝ። ጓደኞቹ ምናምን የሚወዱኝ ምናምን በቃ የምከበረው ምናምን እኔ ነኝ እና ማታ በቃ ፕሮግራም ሲሆን ቤተሰቦቻቸውን ያስተናግዳሉ፣ እኔ ልጆቹን ማስተናግደው እና ረመዳን ላይ ይሄ ነገር ሲመጣ በጣም ደስ ይለናል። ኢዱን በተመለከተ ግን የአሁኑ ትውልድ አልሐምዱሊላህ ያ ጊዜ አልፎ ይሄን በማየቴ በጣም ደስተኛ ነኝ። ከዛ በተረፈ ግን ዩኒቨርሲቲ ስገባ እኔ ህይወት የጀመርኩት ብዬ ማስበው በቃ ዲን ከሌለ ህይወት የለም እና አርባ ምንጭ ዩኒቨርሲቲ ነው እና በጣም አብሽር እንግዲህ ያው ዩኒቨርሲቲዎቻችን ከአካዳሚክ መማሪያ በመዘለለ ለዲን እንደዚህ ሰው ስለ ዲኑ እንዲማር ስለ ዲኑ የነበረውን ነገር እንዲያስብ ለማድረግ ላበቃቸው አላህ ምስጋና ይገባው። ከዚህም በላይ ኢንሻአላህ
ተመርቆ የወጣውም አሁን ካምፓስ ያለውም ይህንን መድረክ በአግባቡ መጠቀም እንዳለበት ይሰማናል። ይህም አደራችን ነው። ውድ ተመልካቾቻችን ከአጭር እረፍት በኋላ ተመልሰን እንቀጥላለን። አብሮነታችሁ አይለይን። يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا بعد انتظار ውድ ተመልካቾቻችን ከአጭር እረፍት ተመልሰን መጥተናል። እንግዲህ ዶክተር ሁሴን የአርባ ምንጭ ዩኒቨርሲቲ ታሪኩን እያጫወተን በትዝታ ወስዶን እንግዲህ የተወሰነ ሲኒየሩ ሳልሆን አልቀርም እንጂ እኔም በተመሳሳይ ዩኒቨርሲቲ ነው የተማርነው። ጀማዓውንም በደንብ አውቀዋለሁ። ኦልሞስት ወደ 5 ዓመት አካባቢ እዛ ዩኒቨርሲቲ ቆይቻለሁ። እንግዲህ ስሜቱን እጋራለሁ ማለት ነው። እስኪ ካቆምንበት እንቀጥል። መርሃባ። ስለ እንግዲህ ያው ዩኒቨርሲቲ ህይወት ሲነሳ እንትን ነው ስሜት ትንሽ ይቀሰቅሳል። እንዴት ነው ከመጀመሪያው ጀምሬ ስለ አርባ ምንጭ ህይወት እንትን ስል እኔ ያው እዛ አካባቢ እኔ ያለሁበት አካባቢ ዲንም ላይ ያለው ማህበረሰብ እስከ ጥግ ነው የሚማረው። ከዛ ውጭ ያለውም ደግሞ ለዲን ብዙም ትኩረት የለውም እና እንደዚህ አይነት ማህበረሰብ ነበር እና በፐርሰንት ደረጃ ደግሞ ኦልሞስት ኦል በሚባለው ደረጃ ሙስሊም ማህበረሰብ ውስጥ ነው የተወለድኩት እና ገና እንትን ዩኒቨርሲቲ ጊዜ ይሁን ከዛ በፊት ብቻ ወደ አዲስ አበባ ስመጣ ገና መንገድ ላይ ነው በቃ ብዙ ነገር ቻሌንጅ ጀመረኝ እና ደብረ ሲና የሚባል ቦታ ላይ ስደርስ ምሳ የምንወርድበት ቦታ ነው እና የጾም ምግብ ቤት ይላል እና በጣም ግራ ገባኝ። የጾም ምግብ ቤት እዛ ሀገር ጾም እኔ የማውቀው እንግዲህ ቀን ላይ ምንም ነገር ወደ አፍ ከገባ እንደሚያፈርስ ነው። በጣም ግራ ገባኝ ምናምን ይሄን ነገር እኔ ማየት አለብኝ ምናምን አልኩኝ። ወረድኩ ከመኪና ላይ ቀጥታ የጾም ምግብ ምናምን የሚሉት ጋር ገባሁ እና የጾም ምግብ አምጡልኝ አልኳቸው። ያው ጾም አይደለም በእርግጥ እኔ ምግቡን ለማየት ነው በቃ የጓጓሁት። ከዛ ሲሄድ ሽሮ በቃ አንድ ቃሪያ ያለው ነገር መጣ። በቃ በጣም ገረመኝ። እዛ ሀገር በቃ ሽሮና ቃሪያ አይፈታም ማለት ነው ምናምን ብዬ የልቤን በልቤ ይዤ ሄድኩ ምናምን። ከዛ ያው ይሄን ያክል ነው እንግዲህ ማለት ከሙስሊም ማህበረሰብ ነው የወጣሁት እና ሌላ ማህበረሰብ ጋር መኖር ሁኔታው ምናምን አልለመድኩትም እና ልክ ሄድኩኝ። ይህን አይነት ማህበረሰብ ውስጥ የኖረ ማህበረሰብ አርባ ምንጭ ሲሄድ ትንሽ ይከብዳል እና እኔም አርባ ምንጭም እንደኛው ሀገር እንደሆነ ነው እንትን ያልኩት አይጠበቅኩት። ልክ እዛ ድረስ ስንል ከመኪና ስንወርድ ትንሽ ያለባበስ ሁኔታ የሴቶች አለባበስ በቃ ከኛ ማህበረሰብ የተለየ ነገር ሳይ የመጨረሻ ጨነቀኝ። በጣም ፈራሁ። አክስቴ ደወለችልኝ። ሁሴን እንዴት ነህ በሰላም ገባ አለችኝ። ኢክራም እኔ በቃ ልሞት ነው በቃ እኔ አልቻልኩም በቃ ወላሂ ለማለት ራሱ ፈራሁ አልኳት። ምን ይሻለኛል እያልኩ እያወራኋት ልክ እሷ ጋር ስልክ እያወራሁ እንደዚህ ቀጥ ስል ሚናራ አየሁኝ፣ የመስጊድ ሚናራ። ኢክራም መስጊድ ያገኘው መስጊድ ምናምን አልኳት። እሷ ደግሞ እንደ አጋጣሚ አርባ ምንጭ ነው የተማረችው፣ አክስቴ ናት። በጣም ወዳት አክስቴ ናት። እንትን ሐዋሳ ነው የተማረችው እና ታውቃለች ያው እና አጽናናችኝ ምናምን። በቃ የሮጥኩኝ ኢሚዲየትሊ ወደ መስጊድ ሄድኩኝ። በቃ ህይወት እኔ ከዛ ጀመረ። በቃ ጓደኞች ጋር ተዋወቅኩኝ። ጀማ ልጆች ጋር እንትን አልኩኝ። ከነሱ ጋር አብረን በቃ የሆነ ጓደኛዬ አማረ። በቃ የመጀመሪያው ጓደኛዬ ኢብራሂም ሙሳ ጤና ይባላል። በጣም ሷል ልጅ ነው በጣም እና ከሱ ጋር ተገናኘን ምናምን በቃ ብዙ ነገር ህይወት አስተማሩኝ። ከነሱ ጋር አብሬ በቃ እንትናን ጥሩ ህይወት አሳለፍ። እንዲሁ እያልን በቃ እያልን ትንሽ የኛ የገባንበትም ጊዜ ጫናውም አገር አቀፍ ጫናውም ምናምን ስለነበሩ ትንሽ መረባበሾች ነበሩ። እንዴ ትምህርት ቤት ራሱ እስከ 1 ዓመት እስከ መባረር ምናምን ነገሮች ነበሩና በዛ ሁኔታ ላይ በቃ በህይወቴ በእያንዳንዱ እርምጃ ውስጥ ጓደኞቼ ነበሩ እና ላይፍ በጣም እዛ ጋር ነው ያለው። አንድ ጓደኛዬ በጣም ትዝ ይለኛል። ሶላት ስገድ ስንለው አይሰግድም፣ ግን በሙስሊሞች ላይ ጫና ወጥቶ እኔንና ጓደኞቼ ውጡ ሲባል አብሮ ተከትሎ ይወጣል እና ይህን ያክል ነበር። በጣም ይሄ እንትኑ በመካከላችን ውዴታ ነበረ፣ መፈቃቀር ነበረ።
እና ጥሩ ሁኔታ ላይ አሳለፍ እና ወደ መጨረሻው ጥያቄ ስመጣ ይሄ ኢድን እንዴት ታሳልፋላችሁ የሚለው ሁኔታ እኔ ኢድን ሲከበር በደንብ ያየሁት እዛ ስለሆነ ቤቴ ሆኜ ራሱ ለብሬክ ሂጄ አይጠራም እንደ ዩኒቨርሲቲ ምናምን እላለሁ እየናፈቀኝ እና በህይወቴ ደግሞ በጣም ማረሳው አንድ ጊዜ የጤና ተማሪዎች ያው እንትኑ ኮርሱ ሰፊ ስለሆነ ሁሉም ተማሪ ሄዶ እኛ አልሄድንም እና እስኪ በአንድ ተሰብስበን የሆነ ዶርም እናክብራለን እና በጣም ጓደኞች አሉ። አሚራችን ዶክተር ሙስጠፋ ገመቹ ይባላል። በቃ በጣም ብዙ እነ ሱሌማን ምናምን የሚባሉ በጣም ብዙ ጓደኞች አሉ እና በአንድ ተሰብስበን እንደዚህ እንትን አንድ ዶርም እንትን ብለን አብረን እናሳልፍ እንሳሳቅ ምናምን ብለው ሁላችሁም በልጅነታችሁ የገጠማችሁን ነገር ታወራላችሁ፣ ውሸት አይቻልም፣ ለማሳቅ ተብሎ ውሸት አይቻልም ምናምን ተባለ እና ሰው እንትን ሲል ሳቅ ሲበዛ የዛሬው ሳቅ ሽንቴን አስጨረሰኝ ይላል አይደለ? ሪሊ በቃ የእውነት በቃ የዛ ጊዜ ነበር እንደዛ እና ተጠንቀቀህ ነው የምትስቀው። በጣም ከባድ ነበር ሳቁ ምናምን እና ቤተሰብ ሲደውል ራሱ ሳቁ ጨዋታው እንዲያልፍ ስልክ ማንሳት ራሱ ከባድ ነበር። ምን ለማለት ነው? ደስታ በምግብ ብዛት አይደለም። የትም ቦታ ደስታ አለ፣ ግን ደስታ የሚወስነው በጎናችን በዙሪያችን ያለ ሰው ነው። የተሰባሰብንበት ዓላማ ነው ደስታ እንትን የሚለው እና በተለይ ውጭ ሀገርም ላላችሁ በትምህርትም ላይ ላለ ሰው ማስተላለፍ የምፈልገው ነገር በዛው ባለው ኢንቫይሮንመንት ላይ ደስታ መፍጠር ይቻላል። አጋጣሚ ሆኖ ባለፈው ዓመት እኔ ከሀገር ውጭ ነው ነበር ረመዳን የጾምኩት፣ ኢድም እዛ ነበር። ያኔ ትንሽ የቋንቋ ችግርም ሰውም ጋር ገና አልተግባባሁም ነበርና ከባዱ ጊዜ ያ ነበርና ውጭ ሀገር ላይ ያላችሁ ሰዎች በጣም ይከብዳል እውነቱን ለመናገር እና ሰብሰብ ብላችሁ ጓደኛ እንትን ብላችሁ እኔ ኢትዮጵያዊ እዛ ብዙ ሙስሊም አልነበርም። ለዛ ነው እንትን ያልኩት። ይሄንን እድል በራሳችሁ ደስታን ፈጥራችሁ ቀጥሉበት ነው የምለው እና የዩኒቨርሲቲ ህይወት እኔ በዲፕ ካወራሁኝ ጓደኞችን ካነሳሁ አያስወራኝም። ኢምፓየር ስለሚመጣ ይቅርብኝ። ግን ሁላችሁም በጣም ወዳቸዋለሁ። በያሉበት እንኳን ለበዓሉ በሰላም አደረሳቸው። በጣም ነው የምወዳቸው። አላህ በሰላም እንደመመለሶ በፊት አላማችን በአንድ እንድንኖር ነበር። ያው የዱንያ ጉዳይ ሆኖ አልተገናኘንም። የሚያጅበው ግን የዛ ሚድዋይፈሩን ከተማርኩ በኋላ ሕክምና ስማር ከቤተሰቦቼ ጋር እነዚህ ልጆች ናቸው ያስተማሩኝ እና ይሄን ያክል ነው። አዎ አርባ ምንጭ እንግዲህ የዩኒቨርሲቲው ተማሪዎች ህብረት ጀማዓው ራሱ ከማህበረሰቡ ጋር ያለው ግንኙነት ስፔሻሊ በእኛ ጊዜ በጣም ጠንካራ እንደነበረ አስታውሳለሁ። ኢቨን እኛ በነበርንበት ጊዜ ኢድና አረፋ ሲሆን ከተማ ያሉ ሙስሊም ሀብታሞች ባስ ተከራይተው ልከውልን ወደ መስጂድ ቦታ የምንሄደው የከተማ ሙስሊም ማህበረሰብ በሚልክልን ባስ ነበረ እና ኢቨን ከነሱ ጋር ከከተማ ማህበረሰብ ከሀብታሞች ጋር ስፔሻሊ ደግሞ እዛ አካባቢ ብዙ ወሎዮች ከመኖራቸው አንጻር እሱንም እንደ አድቫንቴጅ ተጠቅም ነው መስጊድ ግቢ ውስጥ ራሱ ዩኒቨርሲቲው ግቢ ውስጥ ሁላ መስጊድ የተሰራበት አጋጣሚ ነበረ። ኮኔክሽኑ በጣም ትልቅ እንደነበረ እና በእኛ ጊዜ አሁን የሃይ ስኩል ተማሪዎችን ጀማዓው ራሱ እንትን ብሎ አሳይን አድርጎ ስኬጁል አውጥቶ ተማሪዎችን መድቦ ያኔ ፕሪፕ ላይ የነበሩ ተማሪዎችን እና ከ9 እስከ 10 ያሉ ተማሪዎችን ዊኬንድ ላይ የማስጠናት ፕሮግራሞች ሁሉ ነበሩ እና ከማህበረሰቡ ጋር የነበረው ቁርኝት በጣም ጠንካራ ነበር። እስኪ ይሄ ማለት ያው ሁሴንን በተወሰነ መልኩ ዶክተር ሁሴንን ስለምጋራው ነው እንትኑን እና እስኪ ዶክተር ደግሞ አንተ ይቅርታ ማገባው እዚህ ጋር ግን አንድ ነገር ሳልጨምር ባልፈው ጥሩ ይሆን ብዬ ነው። ይሄ አሁን መርሳት የሌለብኝ ነገር ነው የረሳሁት። እርሶ ያስታውሱኝ ነገር ማለት የአርባ ምንጭ ኮሚኒቲ ለጀማው ያለው ሁኔታ በእኔ ላይ የዋሉትን ብቻ ብናገር ለሌላው ማህበረሰብ ወደ ሌላው ተማሪ ምን ያክል እንደሚውሉ እንትን ስለሚሆን አንዴ ያው በዚህ በሀገራችን ሁኔታ ምን ተፈጠረ? እኔ እንዲያጋጣሚ ለአንድ ዓመት ትምህርት ምናምን እንትን ብዬ ነበረ አሸባሪ ምናምን ከሚሉት ነገሮች ነበሩና በዛ ሁኔታ ላይ አብዱል ቃድር የሚባል የውጭ ከተማው ጀማ ወጣት ጓደኛችን ነው። ልክ ኢሚዲየትሊ ማታ ተባረሬ ጠዋት ነው ስራ ያስጀምሩኝ። ዘቢብ ካፌና ሬስቶራንት የሚባል አለ። እዛ እንደ ሪሴፕሽን ብዙ ነገር ነው እንግዲህ አሁን ግብርናውን ሰርቻለሁ፣ ሪሴፕሽን ሰርቻለሁ፣ ብዙ ነገር ነው እና እዛ ነው ጠዋት ያስገባኝ። ከዛም በተጨማሪ ቤት በነፃ ምግብ በነፃ ቤቱ እንትን ብሎ አንድ ዓመት ያክል ቆይቼ ያ ብቻ አይደለም ቤተሰቦቼ ሊጎበኙ እናቱ ወሎ ድረስ ሄዳለች ከአርባ ምንጭ እና ይሄን ያክል ናቸው። ይሄ ለእኔ የመጣው ሌላው ተማሪ ዘቢቦች የአርባ ምንጭ ዩኒቨርሲቲ ባለውለታዎች ናቸው። በእርግጥ እኛም
ያንን መስጊድ ግቢ ውስጥ በሰራንበት ጊዜ በራሳቸው መኪና የመስጅዷን ቆርቆሮ የሸፈቱት እነሱ ነበሩና አላህ ይጨምርላቸው። እንግዲህ አላህ ልጆቻቸውን ሳሊህ ያደርግላቸው። ዶክተር እስኪ ወደ መቀሌ እንሂድ። እንግዲህ ከአርባ ምንጭ ወደ መቀሌ እንሂድና መቀሌ ላይ የነበረው የማህበረሰቡና የተማሪው ቁርኝት፣ ተማሪው እርስ በርሱ የነበረው ቁርኝትና የኢድ እንትኖች ድባቦች መቀሌ ዩኒቨርሲቲ ላይ እንዴት ይመስሉ ነበር? ብስምላህ ወላሂ እኛ ጋር አሁን እዛ ሲሄድ እኔ ራሱ ማለት በስሜት ይዞኝ ይሄዳልና በጣም ገራሚ ጊዜ ነበር የምናሳልፍ የነበረው። ረመዳን ሲመጣ ቅድም እንዳልኩት መቀሌ ላይ ውጭ ቤት ተከራይተን ነበርና ጀማው ነበረው ቤት ዳሩል ይባላል፣ በስሙ ራሱ ዳሩል ነው የሚባለው። እዛ ቅርአት ነበረ ከሰዓት ከአሱር በኋላ በጣም ማለት ጠንካራ ጀማዎች ነበሩ እዛ የሚያስቀሩ ማለት ነው። ረመዳን ሲመጣ በጣም ነበር የምንጠናከረው። የመስጊድ ችግር አልነበረብንም። መስጊድም በሁለቱም በኩል በዩኒቨርሲቲው በአይደር ይባላል ዩኒቨርሲቲው የጤና ሳይንስ ኮሌጁ በላይኛው በርም በታችኛው በርም ትላልቅ መስጊዶች አሉ። የመስጊድ አይነት ምናምን ችግር ምንም አልነበረብንም። አጋጣሚ እንዳልኩ ቅድም ልክ እንደገባው ጥሩ ጓደኞች ናቸው የገጠሙኝ። አጋጣሚ በዚህ አጋጣሚ ስሙን ሳላነሳው አላልፈው ከመጀመሪያ ጀምሬ ዶክተር ሳዳም የሚባል የሸዋሮቢት ልጅ ነበርና ማሻላ በጣም ጠንካራ ልጅ ነው ልጁ እና የሆነ በህይወቴም ትንሽ ተጽዕኖ በጣም አሳርፎብኛል ብዬ አስባለሁ። እሱ ራሱ ማለት በቃ ፕሮግራም ነበርን እኛ ስንቀራ መስጊድ ስንሄድ 5 ወቅት ሰላት ሱቢ ራሱ መስጊድ ነበር የምንሰግደው። ቅርብ ነው መስጊድ አዛን ይላል። በቃ በጣም ፕሮግራም ነበር። ላይብረሪ እንገባም ለሁለት የምንኖረው ዶርም አጋጣሚ ዶርም አግኝተን ለሁለታችን ነበር የምንኖረው የነበረውና የምናነበውም እዛ ነው፣ እዛው እንተኛለን። በቃ በስነ ስርዓት ማለት በጣም ፕሮግራም የሆነ ጊዜ ነበር የምናሳልፈው። ረጅም 4 ዓመት 5 ዓመት በዚህ መንገድ ነው የተማርነውና በጣም ነበረ የሚገርመኝ ያሳለፍነው እንትን ማለት ነው። እና ዶክተር ሳዳም በዚህ አጋጣሚ ያው አሁን እዛው ሻወር ቤት ነው ያለው። በዚህ አጋጣሚ እንኳን አደረሰ ለማለት ወዳለው እሱንም እና እዛ የነበረው ቅድም እንዳልኩት ማለት መቀሌ ማሻአላ ባለሀብቶች በጣም ሙስሊሞቹ ጎበዞች ነበሩ። አንድ እንግዳ ተቀባይ ነው መቀሌ ማህበረሰቡ እንዳለ እንግዳ ተቀባይ ነው። በጣም ነው የሚያከብሩት ሰው እንግዳ በጣም አክባሪዎች ናቸው። እንዴ በቃ ማለት ማስፈጠር በጣም ይወዳሉ። እንግዳ በጣም መጋበዝ ይወዳሉ ቤታቸው እና በጣም ብዙ ጥሪዎች ነበሩ እንደየ ማስፈጠር ማለት ነው። እና ዳሩልም እንዳልኩት ጀማውም ጠንካራ ነበረ እና እዛ በቃ ማለት በጣም በተደራጀ ሁኔታ ነበረ እንትን ምንድን ነበረው እና ቀደም ሁሴን እንዳለው እኔ ራሱ ግቢ የነበረኝ ስሜት አሁን ያ ቢደገም ሁላ እስከ መናፈቅ ራሱ ደርሳለሁ። በጣም መዋደዱ፣ እርስ በርስ መተሳሰቡ የነበረው ጀማ በተለይ ፕሮግራም ሆኖ መንቀሳቀሱ መስጊድ መስገዱ እኔ ያ ህይወት አሁን በጣም ይናፍቀኛል። ወላሂ በጣም የነበረው ድባብ ማለት ነው እና ገራሚ ጊዜ ነበር ያሳለፍነው። ዳዋዎች ነበሩ። በተለይ ረመዳን ሲመጣ መስጊዶች አካባቢ እሁድ አካባቢ እንደዚህ ዳዋዎች ይዘጋጁ ነበሩ። ኡስታዞች ይጋበዙ ነበረ። በጣም እንትኖች መነቃነቃቆች በጣም ሰው ማለት ስለ ዲን ሰው በጣም እንትን የሚልበት ሰዓት ነበርና ዩኒቨርሲቲ ላይ ትንሽ ቀደም ሁሴን እንዳለው 2 ኤክስትሪሚቲ ነው ያለው ማለት ሰው በጣም ከመስመር የሚወጣም ሰው አለ፣ መስመር ላይ የሚገባም ሰው አለ። አንዳንድ ሰዎች ማለት ነው እና በቃ ዳዋ አለ፣ ጎን ለጎን ሰዎችን እንትን ማለት ወደ መስመር ማምጣት አለ። ይሄ ሁሉ ታሪኮ ነበርና ያው ኢንሻአላህ በዚህ ሁሉ አልፈን አላህ አልሐምዱሊላህ ለዚህ በቅተን አልሐምዱሊላህ። እንግዲህ ዶክተር ሁሴን ቀደም ሲል እንደነገረን እሱ ያው ድባቡን ወደ ወሎ አካባቢ ያለውን የረመዳን የኢድን የአከባበር ስነ ስርዓት ስፔሻሊ ቀደም ሲል እሱ በነበረበት ወቅት ካለው ነገር አንጻርና ዩኒቨርሲቲው አካባቢ ካለው የድባብ አንጻር ቤቱ ሆኖ እንኳን ቶሎ ጠርተውን እዛ ኢድን ባሳለፍኩ የሚልበት ምኞት እንደነበረው ነግሮናል። አንተስ እንዴት ነው? እንዴት ነበር የምታሳልፋቸው? ወደ አዲስ አበባ ለመምጣት ያደረከው ሙከራ ነበር? እዛው ነበር ስታሳልፍ የነበረው? እንዴት ነው? ወላሂ አብዛኞቹን በዓላቶች ያው ሜዲሲን ተማሪ ሲሆን ጤና ትምህርት ትንሽ ከባድ ነው። ራስን መስዋዕት ማድረግ ይፈልጋል። ያው ረጅም ጊዜ ነው የሚፈልገው። ረጅም ሰዓት ቁጭ ማለት ያስፈልጋል። ብዙ መጽሐፍ ነው የሚነበበው። ጫና አለ። ፈተና ቶሎ ነው የሚፈተነው። አንዴ ማለት ፈተናዎች ቶሎ ነው እና በጣም ብዙ ነው ማንበብ የሚጠበቅብንና ከዛ አንጻር አዲስ አበባ መጥቶ ወደ መሄድ በጣም አስቸጋሪ ነበረ እና በጣም እዛ ማለት ምንም ቤተሰብ ምናምን እንዳናስታውስ አድርገው ነበረ እንትን የሚሉንና ዳሩል የሚባል ቅድም እንዳልኩት የጀማ ቤት ነበረ። እዛ እንሄዳለን። እዛ የመቀሌ ሙስሊም ማሻአላ አቅም ያላቸው ሙስሊሞች ማሻአላ በጣም ነበር የሚረዱን የነበረው። በጎች አሁን በዓል ምናምን ሲመጣ በግ ይገባ ነበር። 5 በግ 6 በግ እንደዚህ ይገባል። በወረፋ ነበር የምናርዳቸው። ምንም እንትን አልነበረም ወላሂ በጣም እና በጣም ነበረ እንትን የሚለኝ በቃ ማለት ሰው በቃ ረመዳን ገባ ሲባል ቴምር የሚመጣው የቴምር ብዛት ማለት ነው ለጀማ ተብሎ በጣም ኮኔክሽን ነበረ እና ሰው በጣም እንትን ሸውቅ ነበረውና በጣም ነሻጣ ነበረው። ቀደም እርሶ ራሱ እንዳሉት እንደ አርባ ምንጭ ትዝ ይለኛል ተራዊ ራሱ የምንሄደው መኪና ምናምን ትራንስፖርት ተዘጋጅቶልን ነው ባለሀብቶቹ ማለት ነው።
እና ማሻላ በጣም ገራሚ ጊዜ ነበር የምናሳልፈው። እና በዚህ አጋጣሚ ያው ኢድ ላይ ገጠመኝ የሆነ ጊዜ አጋጣሚ እርግጠኛ አይደለሁም እንትኑን አረፋ ላይ ይመስለኛል። በእርግጥ ይሄኛው ያው ሁለቱም ኢድ ስለሆኑ አጋጣሚ በዚሁ ላውራው ብዬ ነው። አጋጣሚ አጎቴ ይደውልኛል። ነገ በዓል ሊሆን ዋዜማው ላይ ሲደውልኝ መምጣት አለብህ ምናምን አለኝና የግድ በዓል ቤት ማክበር አለብህ ምናምን አለኝ። አይ ችግር የለም እዚህም እኮ እናከብራለን ምናምን ብዬው አይ መምጣት አለብህ ምናምን አለኝ። ከዛ በጣም እንስስት አደረገኝ። እኔም ተወሰወስኩኝ። መሄድ አለብኝ የለም በጣም ተወሰወስኩና ረፍቷል ምናምን። ከዛ አጋጣሚ ብር ያው ተማሪ ሲኮን ብር አልነበረኝምና ከጓደኞቼ የተወሰነ ብር ተበደርኩና በቃ እንደዚህማ ከሆነ ምናምን አልኩና ብር ተበደሬ ከአስር በኋላ ይመስለኛል የማታ ጉዞ ተነሳው። የተነሳሁት አጋጣሚ የሆነ መንገድ በአፋር ነው የሚሄደውና የሆነ ሚል የሚባል መንገድ አለ። በዛ ተሳፍሬ እየመጣው መሀል መንገድ ላይ ወደ 8 ሰዓት 9 ሰዓት አካባቢ ሽፍታ ይዘናል። ወደ ውጭ ነው የምትሄዱት፣ ወደ ሌላ ሀገር እየተሰደዳችሁ ነው ምናምን ብለው ያዙን። መንገድ ላይ መሳሪያ የታጠቁ ድንጋይ ዘግተውት ያዙን። ከዛ እኛ ምን ነው ሰው በጣም ተረባበሽን። በቃ ወደ ሰማይ ተኮሱ ምናምን በጣም ተረባበሽን፣ ደነገጥን በጣም። ከዛ ምንድነው የምትፈልጉት ምናምን ተባለ። ድርድር ተጀመረ እዛ ጋር ማለት ነው ከሽፍታዎቹ ጋር። ከዛ ሽፍታዎቹ ጋር ድርድር አደረግን። እነሱ በቃ ብር ስጡን ምናምን አሉ። 10 ሺህ ብር በሰዓቱ ይመስለኛል ባላስታውስም 10 ሺህ ብር ምናምን ይመስለኛልና ከዛ ሰው በቃ እኛ ህይወታችን ከምናጣ ሌላ ችግር ከሚፈጠር ለምን ብር አዋጥተን እንሰጣቸውም ብለን ሁሉም የያዘውን ማለት ነው ሁሉም የያዘውን ነገር አውጥቶ እኔም የተበደርኳትን ብር ምናምን አዋጥቼ ኮምፒውተር ይቻሉ ነው ትዝ ይለኛል። በዛ ሰዓት ማረግበትን ኮምፒውተር ይቻላል። ከዛ አዋጥተን 10 ሺህ ብር ሰበሰብን። ከዛ በኋላ በቃ ከነሱ ጋር ድርድር አድርገን በጣም ብዙ ያዋጣ የነበረው ደግሞ ያው ከኛ ትራንስፖርት ተቀብሎ ስለነበረ ሾፌሩ ነው። ከዛ እሱ ወደ ብዙውን እሱ ከፈለ። እነሱ በጣም እንትን ብለው ያዙት እሱን ነው። ከዛ በቃ ከዛ በኋላ እርስ በርስ እንደገና መረባበሽ መጣ። ከዚህ በኋላ አልሄድም አለ ሾፌሩ። ከዚህ በኋላ አዲስ አበባ አልሄድም በቃ እንደዚህ ካሰራ ያለው ምናምን ብሎ እሱ ጀማው አጋጣሚ ወርዶ ነበር ሰው የሚሳፈረው ሰው ማለት ነው። ጥሎን ፈረጠጠ መኪናው ማለት ነው። መሀል ሜዳ ላይ ጥሎ ማለት ነው። ወላሂ በጣም እኔ መቼም የማይጠፋኝ ማለት ነው። ከዛ ምን ነው ሌሊት ነው ማለት በዓል ሄዳለሁ ብዬ ሄጃለሁ። በቃ መንገድ ላይ ዝም ብለን ማግኘንበት አስፋልት ዝም ብለን መጓዝ ጀመርን። ዝም ብለን ማለት ነው። ሁሉም ሰው ተሰብስቦ የሆነ ሰዓት ላይ ከተማ ላይ ደረስን። የሆነ ምን ከተማ ራሱ ምን እንደሚባል አላውቅም። እዛ ላይ ደረስን። ከዛ በቃ እዛው ነጋ። አጋጣሚ በቃ ጠዋቱን ለአጎቴ ደወልኩለትና እንደዚህ በቃ እንደዚህ ችግር ገጥሞኛል ምናምን አልኩት። እንዴ አልመጣም እንዴ እንደዚህ ከዛ መምጣት አለብን ምናምን ከዚህ በኋላ አልመጣም። በጣም እኔ እንትን ብያለሁ በቃ ምናምን። አጋጣሚ ያው ፈተናም አለ ምንም አለ ምናምን። ከዚህ በኋላ እኔ አሁን መጥቼ ምንም በዓሉም እንትን ብሏል ምናምን ብዬ በቃ ብር አስላኩትና ወደ መቀሌ አቅጣጫ ቀይሬ ወደ መቀሌ ሄድኩኝ ማለት ነው። እና መቼም አይጠፋኝም ኢድ ሲባል እቺ ሁሌም ማሳሳት እዛ ደረስኩኝ። ያው እዛ ቅርብ ስለ ብዙ እንትን ብለን ስላልነበር እዛ ከዙ ነው ብቻ ደርሻለሁ። እዛ ያው እዛ በጣም ነው የሚከበረው በዓሉም ያው በጣም ያው መምጣት አለብን ምናምን ብሎ ስላለኝ ነው እንጂ እዛ ምንም አይነት እንትን ፊል አናደርግም እንደዛ። ማሻአላህ። እስኪ እንግዲህ ከዩኒቨርሲቲ ወጣ እንበልና ወደ ስራው ዓለም ስንገባ ያው እንግዲህ ስራው እንደ ትምህርቱም ሁሉ ስራውም ዘውታሪ አብሮ መቆየትን የሚጠይቅ ነው። ያው እናንተ አመት በዓሎች ላይ የሀገራችን ካላንደር ቢዘጋውም አንዳንድ ፕሮፌሽኖች ደግሞ ግድ ያደርጉታል መግባትን ግድ ያደርጉታል። እና አሁንስ ወደ ስራው ዓለም ከተሰማራችሁ በኋላ ኢድ እንዴት እያለፈ ነው? ረመዳን እንዴት ነው? ስፔሻሊ ይመስለኛል ዶክተር ሁሴን አሁን በማስተማርም ስራ ላይ ነህ መሰለኝና ከዛ አንጻር አንተን ራስህን እንደ ተማሪና አሁን ያሉህን ተማሪዎች ኮምፔር እያደረካቸው ብትነግረንና ከስራውን ጋር ዝም ኖርማሊ ስራውን ስትሰራ የገጠሙህን ነገሮች ብታወራ። መርሐባ። ያው እንግዲህ በስራ ዓለም ላይ አንድ 3 ዓመት እያሳለፍኩ ነው። በወራቤ ዩኒቨርሲቲ በሕክምና እና ጤና ሳይንስ ኮሌጅ እዛ መምህር ነኝ። እንዲሁም በመንግስት ሆስፒታልም በግል አንዳንድ ቦታዎች እሰራለሁኝ። አሁንም ደግሞ ልዩ ኬርም አለሁኝ እና እውነት ለመናገር የሚመስልን ተማሪ ሆነን ተመርቀን የምንገላገል በቃ እረፍት የምንወስድበት ጊዜ ነበር ይመስላል። ለእኔ ግን እኔ እንደውም ወዴት ያ ነበር ለእኔ በጣም በቃ የተሻለው ኃላፊነት የለም እና አሁን ላይ ያለው ስራ ጫና ለእኔ ትንሽ ጨመር ያደረገ ነው የሚመስለኝ። አሁን ለምሳሌ ኢባዳ ምናምን ብንመለከት ለምሳሌ ጥናት ትተን ትምህርት ላይ ጥናት ትተን ኢባዳ ላይ ብንሆን ፈተና ነው ሊበላሽ የሚችለው። አሁን ላይ ግን ወይ ምጥ ያዘው ሰው ይመጣል፣ ያዛት እናት ትመጣለች፣ ወይ የደማ ያለ ሰው ይመጣል እና
ምንም ማድረግ አይቻልም እዚህ ላይ ትኩረት ከማድረግ የበለጠ። አሁን አንዳንዴ ለምሳሌ አሁን ባለፈው እንደዚህ ከጎደሎ ቁጥሮች ውስጥ ለይለቱል ቀድር ከሚጠበቅባቸው ቀኖች ውስጥ ኢባዳ አደርጋለሁ ብዬ ካሰብኩባቸው ቀኖች ውስጥ ለምሳሌ ኢሻ ላይ ምናምን ሰግድና ጀምዓ በቃ ማታ ታካሚዎቹ በቃ በደንብ ቦታ ሲይዙ ተሐጁድ ሰግዳለሁ ብዬ እመጣለሁ። ልክ ተሐጁድ በቃ ሊጀመር ሲል ደግሞ ወይ ምጥ ያዘው ሰው ይመጣል እና እንዲሁ ይነጋል ኢባዳ ሳይደረግ ምናምን እና ጫናው ትንሽ እንትን ይላል። እንግዲህ ንያችን አስተካክለን አላህ በንያችን ይሰጠናል ብዬ ተስፋ አደርጋለሁ። ምክንያቱም ይሄም ያው ችግር ስለሆነ እና ኢድም በዛው በተመሳሳይ ነው። ኢድን ትንሽ ለየት የሚያደርገው በተለይ በመንግስት ሆስፒታሎችም በዩኒቨርሲቲዎችም ልክ ኢንተርን ሐኪም የሚባል ጊዜ አለና እዛ ጋር ትንሽ ደስ የሚለው ነገር ምንድነው? የክርስቲያኖች በዓል ጊዜ ሙስሊሞች ከቨር ያደርጋሉ። የሙስሊም በዓል ጊዜ ደግሞ ክርስቲያኖቹ ከቨር ያደርጋሉ። ይሄ በጎ ነገር ነው፣ ጥሩ ነገር ነው። ከዛ በተረፈ ግን አንዳንዴ ደግሞ በአንዳንድ አሁን ስፔሻሊስቶች ሲሆኑ በእነሱ ብቻ ማኔጅ የሚደረግ ኬዝ አለ። እንግዲህ እሱን ምንም ማድረግ አይቻልም። አንዳንድ ጊዜ ኢድ ማለት መቼ እንዳለፈ ራሱ ላያውቅ ይችላል። ቤተሰብ ብቻው ሊያከብሩ ይችላሉ። አባት ቤት ውስጥ ሊጠበቅ ይችላል እና ላይመጣ ይችላል። እንደዚህ አይነት ነገሮች ይኖራሉ። ይሄ በቃ የህክምና አንዱ ፓርት ነው። ቻሌንጁ ይሄ ነው። ይሄን ይመስላል። ያው እንግዲህ አንተ እንደ ባለሙያ እንትኑን ቻሌንጆቹን ስለምታውቅ የወርኪንግ ኤቲክሱንም ስለምትረዳ አንተ ትቀበለዋለህ። አንዳንድ ጊዜ ደግሞ ምናልባት ቤተሰብም ባለቤትም ሊሆን ይችላል፣ ባለትዳር ካልሆንም ሌላው ቤተሰብ አብሮ የሚኖር ሰው ያን ስለማይረዳ አንተን ይፈልጋል። የእነሱ አንተ ጋር እንድትውል መፈለግና ሙያህ ደግሞ አስገድዶ ስራ ቦታ መዋለን እንዴት ነው የምታስታርቀው? እንደው ገጥሞ ከሆነ እንዲህ አይነት ነገሮች ብዙ እኔ በዙሪያ ያለው ሰው የጤና ባለሙያ ስለሆነ ብዙም ቻሌንጅ አይደለም፣ ይረዱሃል። የጤና ባለሙያ ጋር አብረህ ስትኖር ከጤና ባለሙያ ማህበረሰቡ ውጭ ጋር ሲኮን ግን አለመረዳዳት ነገሮች ሊፈጠሩ ይችላሉ እና ብዙ አጋጣሚ ሐኪሞቹ ናችሁ ወይም ነርስ እንደዚህ የጤና ባለሙያ ሆናችሁ የጤና ባለሙያ የትዳር አጋር ያላቸው ሰዎች መመክረው ነገር ቢኖር ያው መረዳዳት እንደሚያስፈልግ ነው። ነገ የኔ ቤተሰብ ቢሆን ብሎ ማሰብ ያስፈልጋል። እናቴ ብትሆን ብሎ ያስፈልጋል እና ህክምና ባይ ዘ ወይ በጣም ደስ የሚል ሙያ ነው። በቃ ሰው ዲኖ ማየት እንደዚህ በጣም እንደዚህ አሞት እንደዚህ ጉብጥ ብሎ መጥቶ የመጣ ሰው ቀጥ ብሎ ሲሄድ ከዚህ በላይ እንትን የለም። በጣም ደስ የሚል ሙያ ነው እና ያ ደግሞ ባለቤቷ ወይም በባለቤቱ እንደዚህ ኸይር ስራ መሰራቱ በጣም በጎ ነገር ነው፣ ጥሩ ነገር ነው። ይሄን ይመስላል። እንግዲህ የዶክተርን መልእክት ባለሙያ ያልሆኑ የስራ የትዳር አጋሮችም ቤተሰቦችም ያሏቸው ሲታከሙ አጋሮቻቸው ሄደው በኢድ ቀን ሲሰሩ የሚያክሙት ሰው የኔ ቤተሰብ አካል ቢሆን የሚለውን አስበው የጉዳዩን አስፈላጊነት ተረድተው መልካም ቀና ትብብራቸውን ሊያደርጉ ይገባል የሚል መልእክት ነው። ይሄን እኛም እንጋራዋለን። ዶክተር እስኪ ባንተ በኩል ያለውን እንዴት ነው? እኔ ጋር ወላሂ ያው ቅድም ዶክተር ሁሴን አብዛኛውን ገልጾታል። አብዛኛውን እኔም ሁሴን ያለውን ሼር አደርገዋለሁ። እኔም አጋጣሚ ያው ባለትዳር ነኝ። ያው ባለቤቴ አጋጣሚ የጤና ባለሙያ ስለሆነች እንደዚህ ችግር የለብኝ። ዶክተር ሰፊና ትባላለች እና ሁሌም ከጎኔ አለች፣ ከጎኔ ታበረታኛለች። በዚሁ አጋጣሚ እሷንም ላመሰግን በጣም እወዳለሁ። ማለት እንደዚህ ችግር የለም። ምክንያቱም ያው በደንብ ስለምታውቅ ያለውን ጫና እንጂ እኛ ለቤተሰብ አብዛኛውን ጊዜ የምናሳልፈው ውጭ ነው። በዓል የሚባል ነገር የለም። ከበዓል ውጭም በዓል መጣ አልመጣ የምናውቀው ነገር የለም። አብዛኛውን ጊዜ ውጭ ነው የምናሳልፈው እና ይሄ ፕሬዠር በጣም አለ እና ያው ዋናው ዓላማው አሁን ከኢባዳ መሳነፉ ምን ማለቱ አብዛኛው የምናሳልፈው ስራ ማለት በንያ ነው አይደለ? አብዛኛው እንግዲህ እኛ ማህበረሰብን እያገለገልን ስለሆነ ያው ሊያልፍ ይችላል። ዋናው ንያ ነው። ባለችን ሰዓት እንግዲህ ለማብቃቃት እንሞክራለን እንጂ በጣም ሁለቱን አብሮ አስታርቆ ለመሄድ ትንሽ ይቸግራል። ኢንሻአላህ ነው አላህ ደግሞ ያው ራህመቱን እንትን ይበላል። ያው ሁሉም ባለበት በየስራ ዘርፉ ንያውን አሳምሮ ንያውን ስራውን እንደ ኢባዳ ቆጥሮ በቦታው መገኘት፣ የሚመለከታቸው አካላቶች ደግሞ ትዕግስቱን ማድረግና ያለውን ፋይዳ ከግምት በማስገባት ሊታገሱ ይገባል እንላለን። ፕሮግራማችን እንግዲህ ወደ መጠናቀቁ እየሄደ ስለሆነ እንኳን አደረሳችሁ ማለት የምትፈልጓቸው ቤተሰቦች፣ ጓደኞች፣ ወዳጅ ዘመዶች ካሉ እድሉን እንስጥ። ከዶክተር ሁሴን ጀምር። መርሃባ። እንግዲህ እንኳን አደረሳችሁ የምላቸውን ሰዎች
በስም መጥቀስ ከጀመርኩኝ አያልቁም እና በመጀመሪያ ደረጃ ማለት አሁን ስለ እናትና አባቴ ባወራ ትንሽ እንባይ ይመጣልና አልችልም እና ስለነሱ ይከብደኛል። ምንም ማለት አልችልም ማለት በልቤ ያለውን አላህ ነው የሚያውቀውና አላህ ሙራዴን ያሳካልኝ። ለኔ ያልሆኑት ነገር የለም እና እኔ ስለ አባቴና ስለ እናቴ ምንም በቃ ነግራቸውም አላውቅምም መንገርም አልችልም። ከባድ ነው እነሱ በኔ ላይ ያላቸው እንትን ሁሉ ነገር ለኔ ሁሉ ነገራቸውን ሰጥተዋል። ምንም ያሰጡት ነገር የለም። ይቆዩልኝ እሱ ነው። ሌላው አያቴ ወርቅዬ ሰዲቅ ትባላለች እና እኔ ተኛለሁ እሷ አትተኛም። ሁሌም በቃ ለኔ ዱዓ እያደረገች ነው የምታድረውና አላህ ሀብት ሰጥቶኝ አዝያትም ቢሆን ሐጅ ሳላስደርጋት እንዳትሞትብኝ ነው። ሌላ እናኔ የምትባል አያት ያለች እናቴ ናት። ሁለታቸውም አላህ ያቆይልኝ እና ቤተሰቦቼን ስለነሱ ቃል የለኝም። ብዙ የሆነ ነገር ካወራሁኝ አለቅሳለሁ። ስለዚህ አላወራም እና አክስቶቼ፣ አጎቶቼ፣ ቤተሰቦቼ በሙሉ ሁላችሁም እንኳን አደረሳችሁ። በጣም ነው የምወዳችሁ። ስለናንተ በቃ ምንም መናገር አልችልም። ሌላው አርባ ምንጭም አዲስ አበባ ማቃቸው ጓደኞቼ የእናንተን ደግሞ ያው ስማችሁን አላነሳም፣ ምክንያቱም አያልቁም። በጣም ብዙ ናቸው ጓደኞቼ። ዝም ብሎ ጓደኛ ብቻ አይደለም፣ ዝም በችግር ጊዜ የተፈተኑ ሁሌም ከጎኔ የሚሆኑ የአርባ ምንጭ ጀማዓ የነበራችሁ በሙሉ አሁን ድረስ ከጎኔ ያላችሁ በሁሉም በቢዝነስም በምን የምታማክሩኝ የምትረዱኝ ጓደኞቼ በሙሉ ከነ ቤተሰቦቻችሁ ሌላ ልጆቼ፣ የልጆች እናት፣ ቤተሰቦቿ ሁላችሁም እንኳን አደረሳችሁ። በዓሉ የደስታ የሰላም ይሁንላችሁ እና ያው እኔ በጣም አንዴ ሰው ጋር ምናምን ስግባባ በጣም ስለምወድ ምናምን ስለዛ ነገር ብዙ ማውራት አልችልም። አሁን ስለ ቤተሰቦችም ስለ ልጆችም ባወራ እንባዬ ያስቸግረኛል። እንኳን አደረሳችሁ ሁላችሁ። እሺ ዶክተር አብራር እንግዲህ አንተ ምድብ መስጠና እንኳን አደረሳችሁ ነው የምትላቸው ሰዎች? እሺ እኔም እንኳን አደረሳችሁ ማለት የምወደው ያው ለአባቴ ለእናቴ በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንኳን አደረሳችሁ ማለት እወዳለሁ። ቀጥሎ ያው በእኔ ህይወት ላይ ትልቅ አሻራ የጣለ አጎቴ አለ። ለዚህ እንድበቃና በዚህ ትምህርቴን ገፍቼ እስከዚህ ድረስ ከጀርባዬ ሆኖ ትልቅ ሚና የተጫወተ አጎቴ አለ። እሱንም እንዲሁ በጣም ነው የምወድህ፣ በጣም ነው የማከብረው። እንኳን አደረሰህ ማለት እወዳለሁ። ከዛ ቀጥሎ ለወንድሜ ውጭ ነው የሚኖረው ለአክስቴ፣ እነሱም ትልቅ አሻራ በህይወቴ ላይ ያሳረፉ ሰዎች ናቸውና እነሱንም እንኳን አደረሳችሁ ለማለት እወዳለሁ። ከዛ በጣም ለምወዳትና ለማከብራት ባለቤቴ እንኳን አደረሰሽ፣ ለልጄም እንኳን አደረሰሽ ማለት እወዳለሁ እና ለቤተሰቦቻቸው እንኳን አደረሳችሁ ማለት እወዳለሁ። በአጠቃላይ ለጓደኞቼ ዩኒቨርሲቲ ለነበሩ ቅድም ያው ስማቸውን አልጠቀስኩም፣ ብዙ ናቸው ቢጠቀስ ግን በጣም መወዳቸውና ማከብራቸው አሁንም ድረስ ያው እንደዋወላለን። ዶክተር አብዱል ማሊክ የሚባል ዶክተር ንጉስ ሳዳም እንኳን አደረሳችሁ ላይ መልካም ኢድ ማለት እወዳለሁ እና ደግሞ ጤና ባለሙያ ሆናችሁ ይሄን ኢድ በስራ ቦታ ለምታሳልፉ ለእናንተ ትልቅ ክብር ይገባቸዋል። እንኳን አደረሳችሁ ለማለት እወዳለሁ። እኛም እንኳን አደረሳችሁ እንላለን። እንግዲህ ለዶክተር ሁሴን አላህ የወላጆቹን ሀቅ የሚወጣ ምኞቱም የሚሳካለት እንዲሆን አላህን እንለምነዋለን። እንዲሁም የዶክተር አጎት እንደነዚህ አይነት ፕሮፌሽናሎችን ለሙስሊሙ ስላበረከቱ ልናመሰግናቸውና እኛም እንኳን አደረሳችሁ ልንላቸው እንወዳለን። እንግዲህ ውድ ተመልካቾቻችን ውድ ሰዓታቸውን ሰውተው እስከ ስቱዲዮችን ድረስ ተገኝተው ይህን ውይይት ለማድረግ ፈቃደኛ ለሆኑት ዶክተር ሁሴንና ዶክተር አብራር ከልብ እያመሰገነንና ለእነሱና ለቤተሰቦቻቸው እንዲሁም ለመላው ሙስሊም ማህበረሰብ እንኳን ኢድ አደረሳችሁ። ኢድ ሙባረክ። ተቀበለላሁ ሚና ወሚንኩም ሳሊሁል አዕማል ኩሉ ዓም ወአንቱም ቢኸይር እያልን የዛሬውን ፕሮግራማችንን እዚህ ጋር እንቋጫለን። ቀሪ የአፍሪካ ቲቪ የኢድ ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا بعد انتظار